ሁላችሁ እንደምታውቁት ኮንስትራክሽን አካባቢ ላይ በጣም ሜስ አለ። ኮንስትራክሽን አካባቢ ስትሄዱ በጣም የፈራረሱ ቤቶች ታያላችሁ። ማለት የሚሰራው ነገር ደስ ያለ መልኩ የተበለሻሸ ይመስላል። ለምን? ኮንስትራክሽን ነው አካባቢው። እና የአካባቢ ሰዎች ምን ይላሉ? we are under construction ኮንስትራክሽን ውስጥ እንዳሉ ይናገራሉ። መልኩ ዝብርቅርቅ ያለ ነው የሚመስለው። ግን የሚያምር ነገር የሚያይ ደግሞ አለ። የሚያምር ነገር በዛ ዝብርቅርቅ ነው ያለው ነገር ውስጥ የሚያምር ነገር እንደሚወጣ ደግሞ የሚያይ ሰው አለ። ብሉ ፕሪንት ያለው ማለት ነው። ብሉ ፕሪንት ያለው መሐንዲሱ ያውቀዋል። አሁን የፈራረሰው ነገር እንደሚቀየር፣ አሁን ያለው ነገር ተቀይሮ ውብ የሆነ ነገር እንደሚያይ እርግጠኛ ነው። ለምን? ማፑሱ እጅ ስላለ። ግን እየተሰራ ነው። የቤቱ መሐንዲስ ብሉ ፕሪንቱ እጁ ላይ ስላለ የፈራረሰው ነገር አያስደነግጠውም። ለምን? እንደሚሰራ ያውቃል። ተሰርቶ ሲያልቅ ምን ያህል የከበረ እንደሆነ በደንብ ያውቀዋል። አንዳንድ ጊዜ ደግሞ ለትውልድ የማያስቡ መሐንዲሶች አሉ። ትዝ ካላችሁ እናቴ ሆቴል ቤት ስለነበራት አስታውሳለሁ። ድራጋዶስ የሚባል አንድ የኮሪያ ካምፓኒ ነበር እና ያ አስፋልት ሲሰራ ኢትዮጵያዊ፣ መቼም ኢትዮጵያዊ ነው እንደምታውቁት፣ ኢንጂነሮቹ ስታንዳርዱን ያልጠበቀ አስፋልት እየሰሩ ለነሱ ገንዘብ ሰጥቷቸው ያንን ኢንስፔክሽኑን አልፏል ብለው ከነሱ ጋር አደረጉ። የኢትዮጵያ ደግሞ የመንገዶች ባለስልጣን ከእንግሊዝ ሀገር በጣም የሚገርመው ስፔሻላይዝድ ያደረገ ኢንስፔክት የሚያደርግ ሰው አመጣ። አየው። ሰውየው የሚገርማችሁ እኔ እዛ ስለነበርኩ እኔ ከእናቴ ስለረዳ ስለነበረ ሃሌሉያ ሰውየው አይቼዋለሁ። መጣ አየና አይቶት ኖ ይሄ መንገድ መፍረስ አለበት አላቸው። ብዙ ገንዘብ አፍስሰውበታል። በሚሊዮን የሚቆጠር ገንዘብ ለኢትዮጵያ ኢንጂነሮች ከፍለዋል እንዲያልፍላቸው። ሰውየው አየውና መፍረስ አለበት ይሄ አለ። ብዙ ኪሎ ሜትር ነው መፍረስ ያለበት። ለምን? ይሄ በትክክለኛ ስታንዳርድ የተሰራ አይደለም ማለት። እነዚህ ሆድ አደሮች ብዬ የሸምኳቸው ከፕላን ውጪ የሆነ ነገሮች ሰርተው ማቅረብ ፈልገዋል በሚያብረቀርቅ ነገር። ታዲያ ምን ልትለን ነው? እኛ ምን አገባን ስለ መሬት ስለ ህንጻ ምናምን የምትሉኝ ሰዎች በደንብ አስረዳችኋለሁ። መጽሐፍ ቅዱስ እንደዚህ ይላል። መጽሐፍ ቅዱስ መቼም መጽሐፍ ቅዱስ ነው መመሪያ ይችላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ምንድነው ይላል? እናንተ የእግዚአብሔር ህንጻ ናችሁ፣ ቢልዲንግ ናችሁ ይላል። የማን ህንጻ? የእግዚአብሔር ህንጻ ናችሁ ይላል። መጽሐፍ ቅዱስ ላይ በደንብ ዲቴል ስገቡ እግዚአብሔር ቤቱ ነን ይላል። ዕብራውያን 3 ቁጥር 6 ላይ ስታየው እኛ ቤቱ ነን ይላል። የማን ቤት? የእግዚአብሔር ቤት። የእግዚአብሔር ክብር የሚገለጥበት ቤት፣ የእግዚአብሔር መቅደስ የሆነ የእግዚአብሔር ኃይል ያለበት ቤቱ ነን። እግዚአብሔር የሚናገርበት። በብሉይ ኪዳን አይታችሁ ከሆነ ሰለሞን ቤተ መቅደሱን በጨረሰ ጊዜ ቤተ መቅደሱን በልዩነት የገለጠው የእግዚአብሔር ደመና ነው። የእግዚአብሔር ደመና ቤቱ ሲሞላው ካህናት ሁሉ መስራት ማገልገል እስከሚያቅታቸው ድረስ የእግዚአብሔር ክብር ቤቱን ሞልቶት ነበር ይላል። ቤተ መቅደስ ማለት የእግዚአብሔር ክብር መገለጫ ማለት ነው። ቤቱ የእግዚአብሔር ክብር ነው የሚገለጥበት። የእግዚአብሔር ኃይል፣ የእግዚአብሔር መልክ፣ የእግዚአብሔር ጥበብ፣ የእግዚአብሔር ችሎታ፣ የእግዚአብሔር ማዳን፣ የእግዚአብሔር ፍላጎት፣ የእግዚአብሔር የልቡ አጀንዳ የሚገለጠው በቤቱ ነው። በእኔና በእናንተ ማለት ነው። ደስ ካላችሁ እስቲ አሜን በሉ። ቤቱ ነን ይላል። ዲቴይል ነው የምንገባው ዛሬ።
በጥንቃቄ ስሙኝ ወገኖቼ። ዝም ብትሉ አይ አንደርስታንድ ቃሉ እንትን ነው። በቃ እግዚአብሔር መስራት ይፈልጋል። እኔና እናንተን እግዚአብሔር ማነጽ ይፈልጋል። እግዚአብሔር እኛን ሰርቶ ለከበረ ዓላማ ለከበረ ስራ እግዚአብሔር ማብቃት ይፈልጋል። ልጅ ሳለው እንደ ልጅ አስብ ነበር፣ እንደ ልጅ ምን እናገር ነበር። በልጅነቴ ማስባቸውና አሁን ማስባቸው አንድ አይደሉም። ከመውለዴ በፊት እኔ ምንም ነገር አልፈራም፣ ምንም። አሁን ግን ስለ ልጆቹ ማሰብ ጀምሬ ትንሽ ፍርሃት አለኝ። ማደግ ነው። ህይወትን ሪስክ አርጎ ዝም ብዬ ነው የምሰጠው። መኪና ስነዳ በጣም እብድ ነኝ። ኢትዮጵያ ብዙ ነገሮች ውስጥ አልፌያለሁ። ግን ስናድግ ሪስፖንሲቢሊቲ ይሰማናል። እግዚአብሔር እኛን ማሳደግ ይፈልጋል። እግዚአብሔር እዚህ ቤት ውስጥ ሲያመጣን አንጾ መላክ ነው የሚፈልገው። በእኛ ህይወት ውስጥ እግዚአብሔር የሆነ ነገር ማስቀመጥ ይፈልጋል። ኢንቨስት ማድረግ ይፈልጋል። ከዝማሬ ያለፈ፣ ከንግግር ያለፈ፣ ከእውቀት ያለፈ በተግባር የሚገለጥ የእግዚአብሔር አጀንዳ በቤት ውስጥ መታየት ይፈልጋል። የእግዚአብሔር ዓላማ፣ የእግዚአብሔር እቅድ በምድር ላይ የምትኖሩበት ኤፌሶን መጽሐፍ ላይ በክርስቶስ ለማድረግ እንደወደደ የፍቃድ ምስጢሩን አሳውቆናል የተባለው እግዚአብሔር መልካሙ ለማድረግ በክርስቶስ ምን አለ? ተፈጠርን። የተፈጠርከው መልካም ስራ ለማድረግ የእግዚአብሔር እቅድ በአንተ ህይወት እንዲወጣ፣ ተራ ሰው እንዳልሆንክ፣ ቫልዩ ያለ ሰው እንደሆንክ፣ ዓለም ከመፈጠሩ በፊት በእግዚአብሔር ልብ ውስጥ መኖርህ ለዓላማ ስለሆነ የእግዚአብሔር አጀንዳ ይዘህ ነው የመጣኸው። በምንም መንገድና እዚህ ዓለም በምንም መንገድ ተገለጥ። እግዚአብሔር ግን በአንተ ህይወት ውስጥ መስራት ይፈልጋል። እኔ አምና ቶኪክ ለአገልጋዮች ብቻ አይደለም ማወራው። እግዚአብሔር ቤተ ክርስቲያንን አካሉን መጠቀም ይፈልጋል፣ መታየት ይፈልጋል፣ መስራት ይፈልጋል። ለዚህ ዓላማ ነው እግዚአብሔር የፈጠረን። we are God's building። የእግዚአብሔር ህንጻ ነኝ። የእግዚአብሔር ህንጻ መኖሪያው ማለት ነው። ቤቱ ነን ይላል። የእግዚአብሔር ክብር መገለጫ ናችሁ ይላል። በእናንተ ውስጥ የእግዚአብሔር አጀንዳ አለ። ለዚህ ነው ሰይጣን በዚህም በዛም የሚመታ። ለምን? በአንተ ውስጥ ያለውን የእግዚአብሔር ሩጫ ለማስቆም ነው። ዛሬ እግዚአብሔር ይመታዋል የሚል የቀደመ ብቻ አሜን ይበል። ደግማችሁ እስቲ አሜን። እስቲ አፋችሁን አላቁት። ዛሬ አሜን በሉ። ለምን? የእግዚአብሔር እቅድ በአንተ ህይወት ስላለ። በዚህ ጋር ይመታል፣ በዚህ ጋር ይመታል፣ በትዳር ይመታል፣ በልጆች ይመታል፣ በጤንነት ይመታል፣ በሁሉም አቅጣጫ ይመታል። ዛሬ እግዚአብሔር ይገለብጠዋል የሚል የቀደመ ብቻ አሜን ይበል። ቢልዲንግ ናችሁ የምትሰሩ። ጴጥሮስ ለዚህ ነው እናንተ የምትሰሩ ቤቶች ናችሁ ይላችኋል። የእግዚአብሔር ቤት በብሉይ ኪዳን በጣም የሚገርማችሁ ያ የሰሎሞን ቤተ መቅደስ 3 ጊዜ ነው የተሰራው። የመጀመሪያው የሰሎሞን ቤተ መቅደስ በ957 አካባቢ ባቢሎናውያን አፈረሱት ይላል። ያ የእግዚአብሔር ክብር መገለጫው። ከዛ በኋላ በዘሩባቤል ምክንያት እንደገና ሪቢውልት አደረጉት። እሱም ፈረሰ። ከዛ በኋላ በፐርሺያን ወይም በአንዳንድ በዛን ዘመን በነበሩ ሰዎች ነገስታት ምክንያት እንደገና ሰሩት። ያን ቤት ሪቢውልት አደረጉት። ትዝ ይላችኋል ጌታ ኢየሱስ ክርስቶስ ይሄን ቤት በ3 ቀን አፈርሰዋለሁ ምናምን ሲላቸው ይሄ ቤት እኮ 46 ዓመት ፈጅቷል፣ አንተ እንዴት አድርገህ ነው ይሄን ቤት በ3 ቀን የምትሰራው ይላል። እሱም ያወራው ያንን ቤት እንደተወው አይገባቸውም። ትንቢት ነበር የሚናገረው ስለራሱ በሶስተኛው ቀን እንደሚነሳ ቤተ መቅደስ ማድረግ የፈለገው ህዝቡን እንደሆነ እግዚአብሔር በትንቢት መንገድ ይናገራል። እነሱ ግን አልገባቸውም። እግዚአብሔር ሰዎች እኛ ክርስቲያኖች ያላለቅን ህንጻዎች ነን። ለዚህ ነው ድካም ያለብን። ለዚህ ነው የምንወድቀው። ለዚህ ነው የምናለቅሰው። ለዚህ ነው የምናዝነው። አይዟችሁ ልል ነው የመጣሁት። ለምን ይሰራሻል። አሁን ያለህበት ሁኔታ አስቸጋሪ ቢሆንም
እግዚአብሔር በስራ ላይ ስለሆነ አንተን መስራት ወደ ቁም ነገር የማምጣት ዓላማ እግዚአብሔር ይዞ ስለሚንቀሳቀስ ማለት ነው። የእግዚአብሔር እቅድ አንተን መጣል አይደለም። የእግዚአብሔር እቅድ አንተን በቃ ሰለቸኝ ብሎ የሚጥል እቅድ የለው። የእግዚአብሔር እቅድ አንተን እንደገና ሸልሞ ሸላልሞ ማውጣት ነው። አጨብጭቡለት፣ ለእግዚአብሔር ክብር ይሁን። ሃሌሉያ። እንደገና እግዚአብሔር አንተን ማውጣት፣ መሸላለም፣ ክብርን መመለስ። ስትወድቅ ያነሳል፣ ስትስት እንደገና ይመልሳል። ወንድሜ እኛን እስከ ቆሻሻችን ወደሱ መተን አጥቦ ቀድሶ እንደገና ስንወድቅ እንደገና እያነሳል እዚህ ደርሰናል። ያደርሰኛል ካላችሁ አሜን ትላላችሁ? አሜን። ያደርሰናል። እሱ ቸር ነው። ማን ነው ልጁን እስከ ዳይፐሩ የወረወረ? ማን ነው? እዚህ ውስጥ አለ? ልጃችሁ ሲቆሽሽ እስከ ዳይፐሩ የወረወራችሁ አላችሁ? የለም። ዳይፐሩም ለብቻ ልጃችንን አጥበን የኛ ልክ እግዚአብሔር እንደሱ ነው። እያጠበ እየቀደሰ እያነጻ። ኦ ሃሌሉያ! አጨብጭቡለት፣ ለእግዚአብሔር ክብር ይሁን። ሃሌሉያ! ሰይጣን መስማት የማይፈልገው ነገር ይሄ ነው። ከቤተ ክርስቲያን አትውጡ፣ ከህብረት አትውጡ። ደክማችሁም ቢሆን ኑ። ይሄ ቤት የመነሻ ቤት ነው፣ የመዋረጃ ቤት አይደለም። ይሄ ቤት ሰዎች ተቀብተው የሚነሱበት የሚጽናኑበት፣ ኃጢአት ሰርተው ከሆነ እግዚአብሔር ይቅር የሚልበት፣ አንድ ላይ የምንሄድበት ነው ካላችሁ የቀደመ አሜን። ይሄ ቤት እሱ ነው። የትችት ቤት አይደለም ይሄ ቤት። የሐሜት ቤት አይደለም ይሄ ቤት። የምንጥለውበት አይደለም ቤት። ይሄ የመነሻ ቤት ነው። ስፕሪንግ ቦርድ ቤት ነው። ይሄ መነሻ ቤት ነው። እስቲ አጨብጭቡ፣ ለእግዚአብሔር ክብር ይሁን። ሳባርዴኒካስ so we are under construction። አንዳንዴ አቧራ ስታዩ አትደንግጡ። አቧራ ቤት ውስጥ አለ፣ ቸርች ውስጥ አቧራ ስታዩ አትደንግጡ። we are under construction፣ እየተሰራን ስለሆነ። አንዳንድ ሰው ስታዩ ምንድነው እሱ እንዲያደርገው አትበሉ፣ እየተሰራ ስለሆነ ነው። እኔ ስታዩ እየተሰራው ስለሆነ ነው። ድካም ስታዩብኝ እግዚአብሔር እየሰራው ነው በሉ። ሳይ እናንተ እንደዛው ነው ምለው። የመፍረድ አቅም የለኝም። we are under construction። ስለዚህ በእግዚአብሔር ሕንጻ ላይ እንዴት መስራትና እንዴት አገልገል እንዳለብን መጽሐፍ ቅዱስ ይናገራል። እሱን ጥቅስ እናውጣው። አንደኛ ቆሮንቶስ ምዕራፍ 3 ላይ ሃሌሉያ። ቶሎ ቶሎ ብዬ እሄዳለሁ፣ አይዟችሁ። ለነዛ ቆሮንቶሳውያን በጣም የሚገርመኝ ወገኖቼ፣ ቸርች የሚያክል ትልቅ ተቋም በግለሰብ ላይ ሲለጠፍ ደስ አይለኝም። በጣም ነው የሚገርመኝ። የቆሮንቶሳውያን ችግር የቤቱን ጥንቃቄ የሚፈልግ ቤት መሆኑን አልተረዱም። ቤቱ የጥንቃቄ ቤት ነው። ጥንቃቄ ያስፈልገዋል። በተለይ አገልጋዮች መጠንቀቅ ያለብን ነገር ይመስለኛል። ይሄ እንደዚህ ይላል፣ ወንድሞች ሆይ ቁጥር 10 ላንብበው ተወቁት። ቁጥር 10 ላይ እንደዚህ ይላል፣ ከእግዚአብሔር በተሰጠኝ ጸጋ መጠን እንደ ብልህ ግንበኛ መሰረትን ጣልኩ፣ ሌላውም በላዩ ላይ ይገነባል። ነገር ግን እያንዳንዱ እንዴት እንደሚገነባ መጠንቀቅ አለበት ይላል። እንደ ግንበኛ ነኝ ሳንጽ እንዴት እንደሚገነባ በጥንቃቄ ነው። ጥንቃቄ ያስፈልገዋል። ቤቱ በአካሉ ላይ የሚደረጉ የትኛውም ነገሮች እግዚአብሔር የማይታገሰው ነገር ስለሆነ፣ ስለዚህ እንዴት እንደምታንጽ ተጠንቀቅ። ይሄን ቃል ዘጸአት 25 ቁጥር 40 ላይ ለሙሴ እግዚአብሔር ተናግሮታል። ተጠንቀቅ፣ በተራራ ላይ እንዳሳየው እንደዛው አድርግ ይለዋል። የሰማይ መገለጥን በምድራዊ ዕውቀት አትሰራው። የሰማይ መገለጥ ይሄ እግዚአብሔር የሁላችሁ ወገኖቼ፣ ቤተ ክርስቲያን የእግዚአብሔር መገለጥ ናት። ቤተ ክርስቲያን ከእግዚአብሔር ልብ ነው የወጣችው፣ ሰው አይደለም የመሰረታት። እዚህ ቤት ውስጥ እኮ በኦሮሞነት አልተሰባሰብንም። እዚህ ቤት ውስጥ እኮ በአማራነት እኮ አልተሰባሰብንም።
እዚህ ቤት ውስጥ እኮ በጉርብትና አልተሰባሰብንም። እዚህ ቤት የተሰባሰብነው ከሰማይ በሚመጣ መገለጥ ነው ካላችሁ አሜን። ጎሽ አጨብጭቢ። ጌታ ይባርክሽ። በደንብ አጨብጭቡ እስቲ። የቤቱ መሰረት ክርስቶስ ነው የሚለው። ወደ ሌላ ነገር ከምገባ አንድ ነገር ልንገራችሁ። በጥንቃቄ የሚሰራበት መሆኑን በጣም ወቁ። ስታገለግሉ ለእግዚአብሔር ክብር፣ ስትኖሩ ለእግዚአብሔር ክብር፣ ብትደክሙ እንኳን ከቤተ ክርስቲያን ጋር ቤተ ክርስቲያንን ለማፍረስ አትሄዱ። ትናንትና ፓስተር እየተናገረ ነበር የሆነ ቦታ ሆነ። ቤተ ክርስቲያን የሰው አይደለችም። ቤተ ክርስቲያን የሚያክል ትልቅ ተቋም የእግዚአብሔር የልቡን ሐሳብ ያለባትን ቤተ ክርስቲያን ገፍተህ ሰብረህ አስለቅሰህ የራስን ሌጋሲ የምታቆም ከሆነ አንድ ቀን ብድራትን የሚሰጥ እግዚአብሔር አለ። ቱ ቢ ኦነስት ነው የማወራው። በእግዚአብሔርና በሕዝቡ ፊት እውነተኛ ሆኜ ነው የምናገረው። ጌታን ለምኜዋለሁ። ማንንም ሰው ለመናገር ማንንም ሰው ለማሳዘን አለም እዚህ ጋር ቆምኩት። እግዚአብሔር ስለላከኝ ቤተ ክርስቲያን የእግዚአብሔር ናት። ህብረት የእግዚአብሔር ነው። ማንም ሰው ህብረትን ሊያጠፋ አይችልም፣ መብት የለውም። ይሄ ህብረት የእግዚአብሔር ነው፣ የሰማይ ነው። በየትኛውም መንገድ በየትኛውም ሁኔታ ቤተ ክርስቲያንን የሚያስነካ ነገር እንዳትገቡ። እግዚአብሔር የሚቆጣው ነገር በዛ ጉዳይ ነው። ቤተ ክርስቲያን በህብረት ላይ የጠነከረ አቋም አላት። ወደ አንድ ሐሳብ ልምገራችሁና እንምጣ። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ ወደ ቂሳሪያ ሄደና የሰው ልጅ ማን ነው የሚባለው አላቸው። ትዝ ይላችኋል ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ የሰው ልጅ ማን ነው የሚባለው አላቸው። ይሄ መገለጥ አያስፈልገውም። ስለ ሰው ልጅ ለመናገር መገለጥ አያስፈልገውም። መንደር ነው የሚዞሩት፣ የመንደር ወሬ መናገር ይቻላል። ለምን ማን ነው ስለ ሰው ልጅ ማን ይባላል ሲባል እጃቸውን አወጡ። የሰው ልጅ መጥምቁ ዮሐንስ ይሉሃል አሉት። እኔ ማአት ትምህርት የተማርኩበት በዚህ ነው፣ ለራሴ ለህይወቴ። መጥምቁ ዮሐንስ ይሉሃል እኔን? አዎ። ያ በጣም የተከበረ ሌጀንድ የሆነ ነብይ ነው፣ የማይፈራ ልቡ በእግዚአብሔር ድምፅ የተሞላ ነገስታቶችን ፊት ለፊት የሚቃወም የወንድም ሚስት ላንተ ልትሆን አይገባም የሚል ከሰው ጋር ማያኖር ቅባት እላዩ ላይ አለ። ማስጨበጭብ ቅባት፣ ሰዎች ማያጨበጭቡለት ቅባት እላዩ ላይ አለ። መንገድን የሚያስተካክል ከዘመናት በፊት ትንቢት የተነገረለት ስለ ክርስቶስ የሚያወራ እሱ ተብለሃል አለው። እኔና እናንተ ብንሆን እኔን እንደዚህ ያሉኝ ነበር ምንድነው? አንድ ጊዜ የሆነ ነገር ሰማውና ለራሴ ለመሟገት ብድግ አልኩ። ደግሞ ከተነሳብኝ እሳት ስለሆንኩኝ ማንን አልኩኝ፣ እስቲ ይምጣና እናውራ። እኔ ይሄንን አላደረኩም ስከራከር ጌታ መንፈስ ቅዱስ ይሄን ቃል ሰጠኝ። እኔ ስለ ራሴ አልተከራከርኩም። ከዛ በኋላ ደንግጬ ዝም አልኩ። እኔ እግዚአብሔር ብቻ ነው የሚያሸንፈኝ። ስለዛ ነው በጣም ይገርመኛል። መጥምቁ ዮሐንስ ነህ አልተታገለም። ኢየሱስ ዝም አለ። መጥምቁ ዮሐንስ ነህ? ኦኬ። አንደኛው እጁን ያወጣል። ኤልያስ ነህ ይሉሃል። የምን ኤልያስ? ያ ሌጀንድ መሪ እሳት ከሰማይ ያወረደ ማንንም የማይፈራ እሱ ነው ይሉሃል አለው። አንደኛው እጁን አወጣ። እኔ ያለኝ መገለጥ አለው፣ ሐሳብ አለኝ። ምን አሉክ? ኤርሚያስ ይሉሃል፣ ከነቢያት አንዱ ይሉሃል። ጌታ ኢየሱስ አላናደደው። አንዳንድ ጊዜ ሰዎች ስለናንተ ማያውቁትን ነገር ሲያወሩ አትናደዱ። አቁማ። መንደር የሚዞር ሰው የመንደር ወሬ ነው የሚማምጣው። ከእግዚአብሔር ጋር የተጣበቀ የእግዚአብሔር መገለጥ የሚሰማ ሰው አለ። ነገር ግን እግዚአብሔር ምን አደረገ?
ይሄንን መቀበጣጠር ማስወጣት ስለፈለገ ሰማይ ከፈተና ለጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ የሚል ድምጽ ሰጠው። አረ አንተማ የሕያው የእግዚአብሔር ያ የምትጠበቀው መሲህ ነህ፣ ክርስቶስ ነህ። ይሄን የሰው መገለጥ አይደለም፣ ሰማይ ነው የገለጠልህ። ጴጥሮስ አለው ፔትራ። ጴጥሮስ ማለት ፔትራ አለት ማለት ነው። ጴጥሮስ አንተ አሁን በተናገርከው በዚህ ላይ ቤተ ክርስቲያኔን ምን እላለሁ? እመሰርታለሁ። መሰረቷ ክርስቶስ ነው። ቤተ ክርስቲያኔ ማለት የሱ የማን? እስቲ በሉት የማን? ቤተ ክርስቲያኔ ማን ናት? በደንብ ፓስተሮች ብቻ ማለት ያለባችሁ ሁላችሁ ቤተ ክርስቲያኔ ማን ናት? እንደገና የክርስቶስ ናት። በደንብ ለብሳችሁ ውስጥ ይግባ። ቤተ ክርስቲያኔን እቺን እኔ ያመጣኋት በእግዚአብሔር መገለጥ ላይ የቆመችው ቤተ ክርስቲያን የገሃነም ደጆች አይችሏትም ማለት ሶ ቤተ ክርስቲያን የቆመችው ህብረታችን የቆመው በመን ላይ ነው? በክርስቶስ ላይ ነው። ጥንቃቄ ያስፈልጋል። ቆሮንቶሳውያንን ቅድም ያነበብኩት ጥቅስ ላይ ለምንድን ነው የተከፋፈሉት ብላችሁ ጥቂት ነገር ልንገራችሁ። አገልጋዮችን የማወዳደር ጸያፍ ስራ አገልጋዮችን ያወዳደራሉ። እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ የማን ነኝ? የጳውሎስ ነኝ እያሉ ይከራከራሉ። ይሄ ጸያፍ ነው። የልጆች ወሬ ነው ይሄ። ቤተክርስቲያን በሰው ላይ ነው እንደቆመችው እንዴ? በጣም አሪፍ ትምህርት ያስተምራል ብለህ ተከትለ የምትሄደው ሰው አይደለም። ባይብል ምንድነው የሚለው? በል የእግዚአብሔር ቃል ህብረትን ሰብረህ ህብረት መመስረት አትችልም። አጋንንታዊ ነው። አገልጋዮችን የማወዳደር ጸያፍ ስራ እሱ እኮ ዝም ብሎ ነው፣ ፈዛዛ ነው፣ እንቅፍ ያመጣል ሲሰብ ያምጣ። አገልጋይን የማወዳደር በሽታ እግዚአብሔር ይንቀለው። እኔ ፈለጋችሁትን ዝም ብትሉ አሜን በሉ። ሌላ ሰባኪ አምጥተን መጮ ይሄን ነገር እኮ ሌላ ሰባኪ ቢነግራችሁ ወንበራችሁ ይሰበራል ልትጮው። የፈለገ ነገር አምጣ፣ ደጋግሜ ነው የምነግርህ። አገልጋይን የሚያወዳድር መንፈስ በአፍጢሙ ይደፋ። አታወዳድር። ከኢትዮጵያ የመጣ ከጅቡቲ የመጣ ከአፍጋኒስታን የመጣ እዚህ ያለ ምንም አይጠቅምህም። በእውነት ነው የምልህ፣ በእውነት እግዚአብሔር ምስክሬ በጌታ ፊት ነው። እንደዚህ ፓስተሮች እኔ ባይኔ ስላየሁ ነው። ስለ እናንተ ተደፍተው እያለቀሱ የሚጮሁት እነሱ ናቸው። እግዚአብሔር ይባርካቸው። አጨብጭቡላቸው። ንገርልን ብለውኝ አይደለም። የውላችሁ የማወዳደር ሱስ አለባቸው ሰው ቢኒ ሲቆም እንደዚህ ነውር ነው በሉ እስቲ። አይወዳደር። አገልጋይ ከአገልጋይ ጋር አይወዳደርም። ጳውሎስ እንደሱ ነው ያለው። እንዴ የጴጥሮስ ነኝ ትላላችሁ፣ የአጵሎስ ነኝ ትላላችሁ። ይሄ እኮ ስጋዊነት ነው። ሕፃናት መሆናችሁ አይደለም ወይ እባካችሁ ይላቸው በክርስቶስ መሰረት ላይ። ከዛ ሁለተኛው እንዲህ ያላቸው ሁሉም አገልጋዮች በእግዚአብሔር ሥራ እኩል እንደሆኑና ልዩነታቸው የፈንክሽን ነው አላቸው። ለኔ ተሰጠኛለ፣ ለፓስተር ባይሉ ተሰጠዋለ፣ ለፓስተር አብይ ተሰጠዋለ። እኔ ከነሱ ጋር አልወዳደርም። እኔ ተሰጠኝም ብቻ። ሰው በተሰጠው ነው የሚያገለግለው። ቁጭ ብለን የምናወዳደረው እኛ ነን። ለዘላለም እግዚአብሔር ይምታው ካላችሁ ጮክ ብላችሁ አሜን በሉ። አጋንንት ነው አታወዳድሩ አይላቸዋል። ያላደጉ ሰዎች ምልክታቸው መፍረስ ያለበት አካሉ ላይ የተጣበቀ የተለየ ትምህርት ማፍረስ አለበት። ዛሬ ክርስቶስ ብቻ ይድመቅ ካላችሁ አሜን ትላላችሁ። አጨብጭቡለት። ሞደው ኢየሱስ የተባረከ ይሁን። በጣም ያስፈራን ቃል ማንም የሚያንጽበት መንገድ ውጤቱ እንደዛ ሆነ መሆኑን አስረዳቸው። እምታገለግለው በምንድን ነው? በወርቅ በብር በእንጨት በሳር ቤቱ ነው። በቃ ወስኑ። ቤቱ የሚሰራው ቤት ነው። ስታገለግልም ስታደርግም ስትኖርም በእንጨት አትስራ። እሳት አለው።
የሚፈተሽበት ቀን አለ። እግዚአብሔር ከሰማይ ወርዶ ብድራትን የሚቀድም እንደዘመር ነው ብድራትን ይሰጠኛል ማለት ምን ማለት ነው? አለት ላይ የተሰራ ስራ ጸንቶ መቆም ይችላል። ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 7 ላይ ያስተማረው ይሄ ነው። ቃሌን ሰምቶ የሚኖር ሰው አሸዋ ላይ ከቆመው ሰው ልዩ ነው። ለምን? ቃሌን ሰምቶ የቆመው ሰው ጎርፍ ሲመጣ ንፋስም ሲመጣ ጸንቶ ይቆማል። ለምን? አለቱ ላይ ቆሟላ። ክርስቶስ ላይ ቆሟላ። ባህር አይናወጠው። አንሼከብል ስቶን አለ፣ የማይናወጥ ሰይጣን የማያናውጠው፣ ሰይጣንን ለዘላለም ለአንዴ ለመጨረሻ ጊዜ ገርፎ ያባረረ የናዝሬቱ ኢየሱስ መሰረታችን። አሜን ትላላችሁ? መሰረታችን እሱ ነው። እንዳትናወጡ፣ ለሰይጣን እጅ እንዳትሰጡ ወንድሞቼ እናቶቼ። እሺ እንዳትሉት። ጠፍተሻል ሲል አልጠፋውም፣ አበቃልሽ አላበቃልኝም። ለምን? የማይናወጥ መሰረት ላይ ቆመሃል። እሱ ነው ማንጻው። አሁን እኔ ማንጽ ላይ ነኝ፣ ነገ እግዚአብሔር የሚከፍለኝ ላይ፣ ነገ እግዚአብሔር አምላክ ህዝቤን ነግረህልኛል ጠቅመህልኛል ብሎ የሚሰጠኝን ስራ መስራት ፈልጋለሁ። በቀረልኝ ዘመን ማንንም ለማስደሰት ማንንም ለማስከፈት እዚህ ጋር አልቆምም። እግዚአብሔር የሚከፍለኝን ጉዳይ በአለት ላይ ስሩ። አሸዋ ላይ ሲያለው አሸዋ ላይ ቃሉ ሰምቶ የሚረሳ ንፋስ ሲመጣ የሚፈራርስ እግዚአብሔር ከዚህ ያድነን። እግዚአብሔር ቤተክርስቲያን እኔ የቆሮንቶስ ቤተክርስቲያን የእግዚአብሔር ቅዱሳን ተብሎ ሊጻፍላቸው ይገባል አይገባም? ካላቸው በደልና ኃጢአት እኔ በሆነ ማልጽፍም። እናንተ ህገወጥ የቤተክርስቲያን ውስጥ ያላችሁ አታላዮች፣ ሌቦች ብዬ ነበር ምጽፈው ሌቦ። እግዚአብሔር ግን ምን አለ? ቅዱሳን። ምንም ድካም ውስጥ ብትሆን፣ ምንም ስህተት ውስጥ ብትሆን ሊያጥብህ ሊቀድስህ የሚችል በሰማይ የሚኖር ሊቀ ካህን አለ። ስላንተ የሚራራ በአንተ ፊት የሚታይ ሰማይ ገብቶ እግዚአብሔር አብን የሚለምንልህ። ባካችሁ ጮክ ብላችሁ አሜን። ሰይጣን መጥቶ ትብታብ ሊያስለብስ አይችልም። አለ መታመኛ መልህቅ። እግዚአብሔር የተመሰገነ ወርንቺ። ታዲያ እግዚአብሔር ቤት ሆኖ ለመሰራት ምን እናደርግ? ምን ማየት አለብን? ምን ማወቅ አለብን? መሰረት የሚሆነን በእግዚአብሔር ቃል ውስጥ እኔ የመጀመሪያው በክርስቶስ ዕውቀት ትምህርት ዕለት ዕለት መሞላት ነው። ክርስቶስን በማወቅ ማደግ። ክርስቶስ መሳያ መሲሁን ማወቅ፣ ዕለት ዕለት መሞላት። በዚያ ዕውቀት ውስጥ ስታድጉ አካሉ እየታነጸ ይሄዳል። ክርስቶስን ባወቃችሁት ቁጥር ነገሮች እየቀነሱ እልሃችሁ እየወጣ የሚያስጨንቃችሁ ነገር እየወደቀ እያነሰ ና ከፈለክ ይዋጣልኝ የምትለው ነገር እየቀለጠ ይሄዳል። ያርግልን ጌታ። ማንን መሞላት? ክርስቶስን። የክርስቶስን ዕውቀት ማለት የክርስቶስ ትምህርትን ማለት ነው ወገኖች። በዛ ዕውቀት መሞላት ጌታ የሰጠኝ ቃል ስለሆነ ብዙ ባስደስታችሁ እንኳን ትምህርት ስለሆነ በደንብ ስሙ። የክርስቶስ ዕውቀት ትምህርት ያስፈልገናል መታነጽ። ጌታ ኢየሱስ ክርስቶስ የሕይወታችሁ ጌታ ልበሱት የተባለው ያንን ሕይወት መኖር። ግሪክ እያልኩ ብጠፋብህ ምን ይሰራልሃል? የግሪክ ትርጉም እያልኩ ብጠፋባችሁ ምን ይጠቅማችኋል? የጃፓን ትርጉም የግሪክ አውርቼ ከሕይወት ወጥቼ ጎስቁዬ የእግዚአብሔር ስም ረክሶብኝ ጸሎት እንኳን እስከማልችል ድረስ ወድቄ የግሪክ ትርጉም ምን ይሰራል? ምንም በሉኝ። እንደገና ምንም አይሰራልም። ለምንድን ነው የቀደሙት አባቶች የግሪክ ትርጉም ምናምን ብለው አይደለም አንገታቸውን የሰጡት በአንበሳ የተበሉት? ትቀልዳለህ እንዴ?
ሚስቶቻቸውና ልጆቻቸው እየታረደባቸው በአንበሳ እየበሉ ያ ዕውቀት ገብቷቸዋል። ክርስቶስን ማወቅ የትኛውንም ጨለማ ሊያሸንፈኝ አይችልም፣ ይሄ ምድራዊ ያልፋል፣ ሰማይ አለን ብለው ሞተዋል። ሕይወታቸውን ሰጥተዋል፣ ልባቸውን ሰጥተዋል፣ እድሜያቸውን ሰጥተዋል፣ ቤተሰቦቻቸውን በትነዋል፣ ገለዋል፣ አሳልፎ ሰጥተዋል ለክርስቶስ ሲሉ። ይሄን እንኳን እንደዚህ አይነት እድል እንኳን አናገኘውም እንደዚህ አይነት እድል። ክርስቶስን በማወቅ ያለ ትምህርት የህንጻው መልክ ነው ሐሳቤ። እግዚአብሔር መልካችን ይመልስ። ዓርብ ዕለት ወንድዬ ያገለገለ ይሄ ልጅ መልእክቴ ሊወስድብኝ ነው ይላል ቁጭ ብዬ። የህንጻው መልኩ ኢየሱስ ነው። ሮሜ 8:29 ላይ የእግዚአብሔር እቅድ ኢየሱስን ከወንድሞች መካከል በኩር ማድረግ፣ አንደኛ ማድረግ፣ የልጁን መልክ እንዲመስሉ ነው ይላል። ያ ዕውቀት ነው የሚያስፈልገን። የማን ዕውቀት? የክርስቶስ ዕውቀት በሉ እስቲ በሉ የክርስቶስ ዕውቀት። ትምህርት ስለሆነ አይዟችሁ። የክርስቶስ ዕውቀት በሉ እስቲ። ያው ክርስቶስን መሞላት ለብሳችሁታል የተባላችሁት ክርስቶስን። የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ነው የተባለው። ያንን መሞላት ክርስቶስን በማወቅ ያለ ትምህርት የእግዚአብሔር መልክ ነው ወንድሞች። አትሊስት ጥቂቷን ዘመን እንኳን የምንኖርበት የክርስቶስ መልክ ይብዛልን። አሜን አትሉ? ኤፌሶን 1:17 ላይ የጥበብ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ። ማንን በማወቅ? ክርስቶስን በማወቅ። እኔ ይህን ቃል ምንም ሰዓት አለኝ። በጣም የሚገርማችሁ ፊልጵስዩስ 3ን አውጡልኝ። ዛሬ የኔ ጊዜ ሲሆን ነው ይሄ ተበላሸው። እንግዲህ በኋላ ለፓስተር አቢ ነግረውና ያጣራልኛል እንጂ ሰጥቻቸው ነበር። ጌታ ምሕረት ያርግላቸው። ወይንም ደግሞ ቴክኒክ ከሆነ ቴክኒኩም እግዚአብሔር ይገስጠው። ፊልጵስዩስ 3ን እናንብብ። ሃሌሉያ። ከዚህ በተረፈ ወንድሞች ሆይ በጌታ ደስ ይበላችሁ። ያን ደግሞ ብጽፍላችሁ እኔ አይሰለቸኝም፣ ደግሜ ብጽፍላችሁ ለእናንተ ይጠቅማችኋል። ከነዚያ ውሾች ተጠንቀቁ፣ ክፋትን ከሚያደርጉ ስጋን ከሚቆራርጡ ወይንም ስለመገረዝ ነው ከሚቆራርጡ ሰዎች ተጠበቁ። እኛ በእውነት የተገረዝን በክርስቶስ መንፈስ የምናመልክ በክርስቶስ ኢየሱስ የምንመካ በስጋ የማንታመነን፣ ካስፈለገማ እኔ በስጋ የምመካበት አለኝ ይላል። ማንም በስጋ የሚመካበት ነገር ያለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ዘር ከብንያም ወገን የተወለድኩ ሲሆን ከዕብራውያን ዕብራዊ ነኝ። ስለ ሕግ ከተነሳ ፈሪሳዊ ነበርኩ። ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነበርኩ። ሕግን በመፈጸም ስለሚገኝ ጽድቅ ከሆነም ያለ ነቀፋ ነበርኩ። ነገር ግን ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስል እንደ ጉዳት ቆጥሬዋለሁ። የሚጠቅመኝ ስለማን? በማን ዕውቀት? በክርስቶስ ዕውቀት። ይሄ እኮ መገለጥ ካልሆነ በምን ልትረዱ ትችላላችሁ? የሚጠቅማችሁን ነገር ይቅርብኝ፣ ስለ ክርስቶስ ብዬ ይቅርብኝ ማለት መቻል፣ ያ የክርስቶስ መልክ ነው። እግዚአብሔር እሱን ያብዛልን። ሕንጻው የሚታነጸው በሱና በሱ በሆነ ትምህርት ብቻ ነው። ይኸውላችሁ የሚያዘልላችሁን ጥሳችኋል፣ በራችኋል። ከዚህ በኋላ የሚይዛችሁ የለም፣ ምንም ችግር የለም። በቃ ሀብቱም ገንዘቡም ደከመኝ፣ ምንም አይጠቅምም። ክርስቶስ ይጠቅመኛል ካላችሁ አጨብጭቡልኝ። እንዴት ሰው ምድራዊ ነገር ከክርስቶስ ጋር አይስተያያል? በፍጹም አይተያይም። በፍጹም
ይህንን እዚህ መድረክ ላይ በመናገር ደስ ነው የሚለኝ። በፍጹም ከክርስቶስ ያገኘሁት ህይወት ከምንም ጋር አይወዳደርም። በምንም በሱና በሱ ትምህርት ብቻ ነው መልኩ ያለው። የቤቱ መሐንዲስ የሚጠብቀው አንድ ቤት አለው፣ የልጁን መልክ። መሐንዲሱ የሰራዊት ጌታ እግዚአብሔር በዘመን መጨረሻ ሊገልጠው የፈለገ የልጁን መልክ ነው በእኛ ውስጥ ማየት የፈለገው። ወደዚህ ቤት እግዚአብሔር ያሳድገን። ትህትናን፣ በጎነትን፣ ይቅርታን የምንለማመድበት ቤት ነው የእግዚአብሔር መልክ። እግዚአብሔር ይሄንን መንፈስ ይስጠን። በጣም የገረመኝ በቆላሲስ 1:28 ላይ ለዚህ ነው የምንሰብከው ይላል። ለዚህ ነው የምናስተምረው። የአንድን አዲስ ያንን መልክ ለማምጣት እንሰብካለን። አሁን እኮ ሰው የሚሰብከው እግዚአብሔርን አመሰግናለሁ ስለዚህ ቤተክርስቲያን፣ እዚህ ትምህርት ቤት፣ እዚህ ቤት ውስጥ አንድም ቀን የጨለማ ትምህርት ሲማሩ አላየው። እውነት ለመናገር ክርስቶስን የሚያተልቅ እናንተን ወደ ክርስቶስ የሚያስጠጋ ትምህርት ነው ስትማሩ የነበራችሁት። ይህንን በብድራት ይህንን እግዚአብሔር ስለሚከፍላቸው እግዚአብሔር ይክፈላቸው። ክርስቶስ ላይ መልኩ ላይ የተጣበቀ አሮጌ ጨለማ እግዚአብሔር ይበጥሰው። አሜን በሉ። የምንሰብከው ለዛ ነው፣ የምናስተምረው ለዛ ነው ይላል። ሁለተኛው የቤቱ ወይም የህንጻው ሰራተኛ ሁኑ ነው ማለት። ሰራተኛ እንድትሆኑ እግዚአብሔር ዛሬ ልኮኛል። የቤቱ ሰራተኛ ሁኑ። ሰራተኛ መሆን ትፈልጋላችሁ? በዚህ ህንጻ ላይ ለማነጽ ተጠርታችኋል። ለመታነጽም ለማነጽም የተጠራው አንተ ነህ። የክርስቶስ ቤተክርስቲያን የገሃነም ደጆች አይችሏትም የተባለው ለዛ ነው። የህንጻው ሰራተኛ ሁኑ፣ ለታላቅ ተልእኮ ተነሱ ማለት ነው። ቆይ ጌትስ ኦፍ ሄል ማለት ምን ማለት ነው? ገብቶኛ? የገሃነም ደጆች ናቸው አይደል? ደጅ ትሄድበታለህ ወይስ ወደ አንተ ይመጣል? በደም ነገሩ በር፣ የእናንተ ቤታችሁ የምትሄዱበት በር እሱ ይመጣል እዚህ እና ምንድነው የሚደረገው? መሄድ አለብኝ። እስቲ መሄድ አለብኝ በሉ ጮክ ብላችሁ፣ መሄድ አለብኝ። የገሃነም ደጆች አይችሏትም የተባለችው ቤተክርስቲያን የምትሄድ ናት። አጨብጭባችሁ አሜን በሉኝ። ሃሌሉያ። የምትሄድ ናት። የትኛውም የቤተ ክርስቲያን አቅም የሚለካው በምትሄድ ነው። የማትሄድ ቤተ ክርስቲያን ቁጭ ያለት ናት። ምንም አሰራ ፓሲቭ ናት። አክቲቭ አይደለች። ውጡ። ጌታ እንዲሰራ ከፈለጋችሁ፣ ጌታ እንዲያድን ከፈለጋችሁ፣ እግዚአብሔር እንዲፈውስ ከፈለጋችሁ ውጡ፣ ስበኩ። ፊልጶስ በሰማርያ ክርስቶስን ሲሰብክ ትዝ ይለኛል። አስሜና ቃል አቀልግሏል። ክርስቶስ ሲሰበክ አስገራሚ ነገር ሆኗል። ተናገር ክርስቶስን። የገሃነም ደጆች አይችሏትም ማለት አይችሏትም። እግዚአብሔር ከኔ ጋራ ነው የሚል አሜን ይላል። ትሄዳላችሁ? ትሄዳላችሁ? ቅዳሜ ትመጣላችሁ? ቅዳሜ ትመጣላችሁ? ይኸውልህ አልገባህም ማለት ለዚህ ነው። አሁን አንተ ቤተ ክርስቲያን ነህ ወይስ ቤክስታን ነህ? ቤተ ክርስቲያን የገሃነም ደጆች አይችሏትም የተባለው የምትሄድ ለጥቁሩም ለነጩም ለኤዥያውም የምትናገር ኢየሱስ ሞቶልሃል የምትል ተአምራት ማየት የምትፈልጉ ከሆነ ስበኩ ኢየሱስን። የእግዚአብሔርን ቸርነትና በጎነት ማየት የምትፈልጉ ከሆነ ክርስቶስን ስበኩ። እዚህ ዘምራችሁ ብቻ ነው የምትወጡት። ሌላ ተአምራት አታዩ። እመኑ። እናንተን እዚህ እናንጻለን። ወጣችሁ ስበኩ። ተአምር የምትፈልጉ ከሆነ በመስሪያ ቤት ስበኩ፣ በጎረቤት ስበኩ፣ በወንድሞቻችሁ ስበኩ። ይሄ ቤት አይበቃንም ብለን በፉከራ ሳይሆን በመሄድ በመናገር የገሃነም ደጆች አይችሏትም ማለት ነው።
እኔ በልጅነቴ በዚች እድሜ እግዚአብሔር የሚያስገርም ተአምራት በእኔ እጅ ሲሰራ አይኔ አይቷል። አልክደውም። ይሄን እንዴት ነው ታዲያ የሆነው ብትሉኝ፣ በመሄድ የሰው ጆሮ ሲከፈት አይቻቃለሁ። መናገር የማይችሉ ምላሶች ሲከፈቱ አይቻቃለሁ። በመሄድ ነው የእግዚአብሔር ክብር ያለው። እግዚአብሔር ሆይ ላከኝ በሉ እስቲ። አዎ ሊከብዳችሁ ይችላል። ምን ማድረግ አልችልም። ግን ከቤቱን ህንፃውን ለመስራት የምትፈልጉ ከሆነ መታረጽ ተላኩ። ማቴዎስ 16 ቁጥር 18 ላይ እዩ። ኢየሱስ ክርስቶስ በተራራ ስብከቱ ጨውና ብርሃን ናችሁ ብሏል። ጨውና ብርሃን። እዚህ ጨው ሄዶ ነው የሚያጣፍጠው። ሄዶ ነው ሶሳይቲውን የሚያጣፍጠው። ስለዚህ እኛ ይሄን ነገር እንድናስብ እየደከመኝ ስለሆነ በቃ ይበቃችኋል። አንድ ይቀርና አይምሬን ይበቃችኋል። አንድ የመጨረሻ ልንገራችሁ። I'm serious። እኔ ከልቤ ነው። ያው እኔ ንጹህ በልቤ ነው የማወራው፣ እንዳትቀየሙ። እግዚአብሔር ይስራባችሁ። ማን ይስራባችሁ? ማን ይስራባችሁ? ቁጭ ብለህ አይሰራብህም። ሂድ ስበክ፣ እጅ ጫን፣ አጋንንት አስወጡ። እንዴት ነው? መቼ ነው የምታስወጡት አጋንንት? መንግስተ ሰማያት አጋንንት የለም። ትንቢት መንግስተ ሰማያት የለም። የትንቢት ፍጻሜው ኢየሱስ አለ እዛ። ተናገር፣ ካንተ ጋር እግዚአብሔር ይስራ። እስቲ እግዚአብሔር በእኔ ይሰራል በሉ እስቲ። እመኑኝ፣ እናንተ ውስጥ ኢየሱስ ስላለ ተናገሩ። እግዚአብሔር ታምራት ያደርጋል። ይሄን ልበላችሁና በቃ ሶስተኛው በተሰጡን አገልጋዮች እንሰራለን። በአመት አንዴ በሚጋበዙ አገልጋዮች አላልኩም፣ ሶስት አላልኩም። በአመት አንድ የሚመጡ አገልጋዮች ወንበራችሁን ጥሩ ያደርጉላችኋል። አሪፍ ነው። ወዳችኋለሁ የሚመጡትን፣ ጥላቻ የለብኝም። ግን በተሰጡን አገልጋዮች ተሰሩ። እስቲ ይሰራሉ። አዎ፣ በመዘምራን፣ በፓስተሮች፣ በረኝነት፣ በባይብል ስቴዲው ተሰሩ። እኔ አላልኩም፣ ባይብል ነው መሰራ። በተሰጡን አገልጋዮች መሳራት፣ መታነጽ። ኤፌሶን ያለው መጽሐፍ ላንብብና እንጨርስ። ኤፌሶን ምዕራፍ 4 ላይ አስሜ አንድ መዝሙር እንግዲህ ይሄንን ስብከት ወደ ሆዳቸው ውስጥ የሚያስገባ ተዘጋጀ። ምዕራፍ 4 ከቁጥር 7 ጀምሮ ላንብብላችሁ። ሃሌሉያ። አንድ ጌታ ለማሳቅ ብዬ አይደለም፣ ግን የምሬ ነው የምላችሁ። እንደዛ እኔ እንደሱ አልወድም። አንድ ጌታ፣ አንድ እምነት፣ አንድ ጥምቀት አለ። ከሁሉ በላይ በሁሉ የሚሰራ በሁሉ የሚኖር የሁሉም አባት የሆነ አንድ አምላክ አለ። ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶናል። ስለዚህ እንዲህ አለ፣ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎች ምን ሰጠ? ስጦታን ሰጠ። ታዲያ ወደ ላይ ወጣ ማለት ደግሞ ወደ ምድር ታችኛው ክፍል ወረደ ማለት ካልሆነ በቀር ምን ማለት ነው? ወደ ታች የወረደው መላውን ፍጥረት ዓለም ይሞላ ዘንድ ከሰማያት ሁሉ በላይ የወጣው እርሱ ራሱ ነው። አንዳንዶች ሐዋርያት፣ አንዳንዶች ነቢያት፣ አንዳንዶች ወንጌል ሰባኪዎች፣ ሌሎች ደግሞ እረኞች፣ አስተማሪዎች የሆኑ ዘንድ ሰጠ። የሰጠ እርሱ ነው። ይኸውም አለ ለምን እንደተሰጡ ሲናገር፣ ይኸውም የክርስቶስ አካል ይገነባ ዘንድ ቅዱሳን አገልግሎትን ስራ ለማዘጋጀት ሲሆን፣ ይህ የሚሆነው ሁላችንም የእግዚአብሔር ልጅን በማመን
በማወቅ ወደሚገኝ አንድነት በመንጣት ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ድረስ ነው ይላል። አገልጋዮች የተሰጡት ለምንድን ነው? ለፍጹም ሙላት፣ ለመገንባት። ተገንቡ በአገልጋዮቻችሁ። የእግዚአብሔር ፊት እንዲበራላችሁ፣ መልኩ በእናንተ ላይ እንዲታይ በተሰጡ ስጦታዎች አገልጋዮች ተጠቀሙ። የጸጋ ስጦታ የተሰጠው ለማነጽ ነው። ለማነጽ ነው ብሎ ምን ለማነጽ? አካሉ ፍጹም ሙላት መልኩን እግዚአብሔር ማየት ይፈልጋል። ወገኖቼ አገልግሎት ለማነጽ እንጂ ለመክበር አይሆንም። በቃ አገልግሎት ለማነጽ ነው፣ ለመጠቀም ነው። ይሄ ትምህርት እርግጠኛ ሆኜ 1 ወር 2 ወር በደንብ መማር ያለበት ፓስተር ደጋግሞ ያስተምራል። በደንብ ስሙ፣ ታነጹ። ትክክለኛ ቤት ሆኖ ተሰሩ። ኢየሱስ ቢመጣስ? አሁን አንቺ ቢኒ አላገባማ። አሁን ቢኒ ሊያገባ ሲሄድ ወይ ሊያገባ ሲያስብ እሱ ሙሽራ ልብስ ለብሶ ጥላሸት የለበሰች ኮኮስ የተቀባች ማዲያት ምንድነው? ይሄ ምንድነው? ከሰል የተቀባች ሴት ይጠብቃል? ይጠብቃል ወይ? ምን አይነት ሰው ነው የሚጠብቀው? የታጠበች፣ የነጻች፣ ነጭ የለበሰች፣ ማስከራ ያደረገች፣ የምታብረቀርቅ ነው የሚጠብቀው። ኢየሱስ ሲመጣ ነው ምንድነው? ይሄን ቤት ነው የሚወስደው ጌታ። የምንጣላ ማንታረቅ፣ ሰላም ማናደርግ፣ ውሸት ምንዋሽ፣ ግብዞች፣ ተንኮለኞች፣ የእግዚአብሔርን ቤተክርስቲያን ምንከፍል፣ ለእግዚአብሔር ማንገዛ፣ እንደዚህ አይነት ቤት ክርስቶስ ለማየት ይመጣል? አይመስለኝም። እመኑኝ፣ አይመስለኝም። እንሰራ፣ እግዚአብሔር ይስራል። እምንጣላ መጣላት ኖርማል ነው፣ ልንጣላ እንችላለን። ግን ፀሐይ አይግባብ፣ ታረቀዛው። ዋይ ለየትኛው ዘመን ለየትኛው ጊዜ ኢየሱስ ቢመጣ እንደዚህ አይነት ንጽሕት ድንግል የሆነች ቤተክርስቲያን ለማዘጋጀት ጳውሎስ ደክማለሁ አለ። እግዚአብሔር ይስራል። እኔ ከናንተ ጋር ሆኜ እኔም ልመና አለኝ። እግዚአብሔር ሆይ ስራዬ ነው ማለት እግዚአብሔር ይስራል። የጸጋ ስጦታዎች የተሰጡት ሕንጻውን ለማገልገል ነው። አንደኛ ጴጥሮስ ምዕራፍ 2 ላይ ያነበብኩትን ቃል ዝም ብዬ ነው ማነብላችሁ። ስለዚህ በቤቱ ላይ ያሉ አላስፈላጊ ህገወጥ መፍረስ አለባቸው። የመጀመሪያው ክፋትን ሁሉ። እስቲ ክፋትን ሁሉ በሉ። በግሪክ ምንድነው ክፋት? ክፋት ነው። ክፋትን ሁሉ። እሺ ማታለል ትርጉም አለው ሌላ? ማታለልን ልክ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሔዋንን በተንኮሉ እባቡን እንዳሳታት አይነት። በደንብ ስሙኝ። እሱ ማታለል። ሌላው ግብዝነት። ግብዝ ማለት ምን ማለት ነው? ያልሆነውን የሚሆን ማለት ነው። ለማስመሰል የሚሰራ ማለት ነው። ሳይወድህ በስማም ዛሬ እኮ ሳስብና ያደርኩ የሚል ማለት ነው። ሳይጸልይልህ ትናንትና ስላንተ እየጸለይኩ ነበረ የሚል ማለት ነው። ግብዝ ከአካሉ ላይ እግዚአብሔር ያፍርሰው። እሺ ሌላው ቅናት፣ የቃየል አይነት ማለት ነው። ተበለጥኩ ስሜት፣ እሷማ አማረባት የሚል መንፈስ እግዚአብሔር ይምታው። ቅናት። ሌላው ሐሜት ወይም ማናቸውም አይነት ኢቪል ስፒኪንግ ማለት ነው። ሐሜት ሰውየውን በፊት ለፊቱ መናገር የማትችሉትን ተደብቃችሁ መናገር ማለት ነው። ይሄ መልኩን ያበላሻል። እግዚአብሔር ጠርጎ ይጣለው። አሜን። ቆመን እንጸልይ።